አረ አብርሽ ወዴት ነው ግን? ወዴት ነው አሁን? ደርሶ አሳብ የሚባለው ልክ እንዳንተ ነው። አሁን ለልጅ የምታስብ ለልጅህ ቦታ ያለህ አትመስልም። ጭራሽ ለወንድሞቼ ደግሞ በእኔ ህይወት አያገባችሁም፣ በእኔ ህይወት እንደዚህ አይላችሁ። ቤተሰብ መጥተናል። እስከ መጨረሻው ቪዲዮ አብራችሁ ተከታተሉን። ዛሬ ያለ አብርሽ ልክ እየነገርን ጉዱ ነው የምናወጣው። ቪዲዮዎች ተከታትለን እንምጣ፣ መልስ እንሰጣበታለን ማለት ነው። አላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይኸው በሷ ፊት ልነግርህ እፈልጋለሁኝ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ። እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላሉ። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባት ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእልልት ቤተሰቦች ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ባለችሁበት ሰላማችሁ በዝት ይበልልኝ። እንኳን ደህና መጣችሁ ብያለሁ። እንግዲህ መጥተናል። ጠፋ ብዬባችሁ ነበረ። በጣም ይቅርታ። ትንሽ ያልተመቻኝ ነገር ነበረ። ለዛ ነው የዩቲዩብም ደግሞ እያሰለቸኝ ነው ትላላችሁና እንግዲህ ዛሬ መጣሁላችሁ። አገር ቤት የናፈቃችሁ አገር ቤትን እያሳየኋችሁ ምናምን ነገር ነው ማለት ነው። እንግዲህ የአገር ቤት ሰርግ ምናምን ትላላችሁ። ረሱ ምንም የናፈቃችሁ በዚሁ አጋጣሚ አዩት ብዬ ነው። እንግዲህ ቤቱ ሰብ እያደረጋችሁ ሼር ላይክ እያደረጋችሁ ወደ ጉዳያችን ስንገባ እንግዲህ አብርሽ በዚህ ልክ ወንድሞቹ ሲናገር የሱ ፋንታ እኔ በጣም አፍሬ ያለው ማለት ነው። ምክንያቱም ለወንድም በእኔ ህይወት አያገባህም አይባልም። ምክንያቱም ወንድም የወንድሙ ስህተት አይቶ ተሳስተሃል ብሎ መመለስ ትክክል ነው። እንግዲህ ኢፋ በጣም ትክክል ሰው ነው ማለት በጣም የምሬ ነው የምላችሁ። አስተዋይ ነው፣ ንግግሮቹ ማስተዋሉ ምናምን በጣም ደስ ይላል። ሩታን ብላለች እንደ እድሜው ሳይሆን እንደ ትልቅ ሰዎች ነው እያሰበ የሚጓዘው። እና አንዳንድ ሰው የውላችሁ ፊት ለፊቱ ያለው ነገር አያውቅም። ፊት ለፊት ያለው ነገር ማየት የማይችሉ ሰዎች አሉ። አንዳንድ ሰዎች ደግሞ ፊት ለፊታቸው ያለው ሳይሆን ከጀርባቸው ያለው ነው የሚያዩትና በቃ ከጀርባ ያለው ነገር ማየትና ቆም ብሎ ማሰብ በጣም ትልቅነት ነው ማለት። የሆነ ፊት ለፊት ብቻ የመጣልን ነገር ዝም ብለን ሳናስተውል ምን በላው ከሆነ ለራሳችን ጥሩ አይደለም ማለት ነው። ስለዚህ አብርሽ አሁን ላይ እየታየው ያለ እንዳለው ወንድሙ የራሱ ደስታ ብቻ ነው። ምክንያቱም ትላንት ማይታችኋል፣ ቪዲዮን ባይሰራላችሁ ግን እያየሁት ነበረና ትላንት ላወቃ ሴት ወንድሙ አንተ ማነህ አላቅህም ብሎ እየገፍ ማለት በቃ ሊመታው እኮ ምንም አልቀረው መታው በሉል። እንግዲህ ለሴት አግዞ ወንድሙም በዚህ ልክ ሲያረገው ነገ እሷ ለወንድሙ ለቤተሰቡ ምን አይነት ክብር ትሰጣለች? ምን አይነት ክብር ይኖራታል? አይደለም ለቤተሰቡ ለሱ ለአብርሽ ለራሱ ነገ በንቀት አይን ነው የምታየው። ይኸውላችሁ ምንም ይሁን ምን ማንም ወደዳችሁ አፈቀራችሁ፣ ማንንም ወደዳችሁን አፈቀራችሁ አፈቀርንም ቤተሰብ ነው። በማንም የማይተጋ ነው ቤተሰብ ደግሞ በእኛ ዙሪያ ያሉ ሰዎች ቤተሰብ እንዲያከብሩልን የሚችሉ እኛ ለቤተሰባችን ያለን ክብር አይቶ ነው። እኛ ካላከበር ነገ ከኛ በኋላ ሚስትም ትሁን ባል ለቤተሰቡ ክብር ከሌለው ሚስት የሱ ቤተሰብ ልታከብር አትችልም። ሚስትም ደግሞ የሷ ቤተሰብ ማታከብር ከሆነ ባል የሷ ቤተሰብ ሊያከብር አይችልም። ይሄ በቃ ያለ ነገር ነው። ገባችሁ? እኛን ቤተሰባችን ማስከበርም ማስናቅም የምንችለው ማለት ነው። ስለዚህ አብርሽ ላይ ያየሁበት ለቤተሰቡ ንቀት እያሳየ ነው። እቺ ልጅ ዛሬ እሱ እንደዚህ ሲናገረው ካየች ነገ እሷ የዚህ ሁለት ትናገረዋለች። ባለፈም ተናግረዋለች። ግን
ከዚህ በኋላ በንቀትና በስድብ ነው ሙሸኘው ኤፋ አጠገቧ ቢመጣ ማለት ነው። ነገ ደግሞ ከወንድሙ አልፋ እናት አባቱም ልትሰድብበት ትችላለች። ምክንያቱም ቤተሰቡ አላከበረማ። እሱ ቤተሰቡ ቢያከብር ነበር እሷ ለሱ ቤተሰብ ክብር የሚኖራትና እሷም ይሄን አገኝታ እንግዲህ ነገ አይደለም እሱን ከባድ ነው። የምሬ ነው የምላችሁ። እና ወንድ ልጅ ደግሞ በተፈጥሮ ቤተሰቡን አክብሮ ማስከበር ካልቻለ ወንድ ልጅ አይደለም ለኔ ማለት ነው። በእኔ አመለካከት በቃ ወንድ ልጅ ማለት ለምን ባሌ እንኳን ቢሆን ማለት ነው። እኔ አሁን የምመኘው ለወደፊት የምመኘው በቃ ቤተሰቡ አክብሮ እኔ እንዲያከብርለት የሚያረግ ቤተሰቡ ወዱ እኔ የሱ ቤተሰብ እንድወድለት ማረግ። ያ ማለት ደግሞ እኔ የሱ ቤተሰብ ስወድና ሳከብር እሱም የኔ ቤተሰብ ያከብራል። ገባችሁ? እኔ ቤተሰብ ስወድና ሳከብር ነው እሱ ቤተሰብ ሊያከብርልኝና ሊወድልኝ የሚችለው። እኔም ቢሆን እንደዛው ማለት ነው። ስለዚህ በቤተሰብ መደራደር አረ ለምን ጥንቅር ብሎ አይቀርም? ለምን ሺህ ዓመት ሳይገባ አይኖርም እንዴ? እናንተን እኔ እንጃ። በተለይ አንዳንዴ እኔ እንጃ አሁን ላይ አብርሽ ማስተዋል የሚባል ነገር ነው መሰለኝ እንትን ያለበትና በእኔ ህይወት አያገባችሁም ማለት በጣም ከባድ ነገር ነው ለወንድም። ነገ እንግዲህ ነግሮታል። ነገ ሲያለቅስ አይሃለው ብሎታል። እኛም እናይሃለን ብለነዋል። ይሄ ነገር የማይቀር ነገር ነው። ምክንያቱም አሁን የታየው አብርሽ እንግዲህ ያልተነዳ 0-0 አግኝቼ ያለው ብሎ ነውና እንደዚህ ፍልት ያለበት ምን ነው። ሩታንም ብትሆን እኮ ተነግሮሃል። ማንም ያነካው ነበር ያገኝ። ለነገሩ አንተ በቃ የሴቶች እንትን እንበልህ እንዴ ያልተነካ ይዘህ በቃ ራጣ ሶሩኝ እንደው ግን ምን ነክቶክ ነው? ምን ሆነክ ነው? ሴቶች እኮ በቃ አብላሽ ተጨረስካቸው። አረ ወንዶች ሰላማዊ ሰልፍ ውጡ። አብርሽ የሚባል ሰውዬ ያሉ ሴቶች ሳይጨርስባችሁ ሰላማዊ ሰልፍ ውጡ። እኔ ነግሬያቸዋለሁ። እንግዲህ በዚህ ልክ አሁን ኤርሚላን ደግሞ 1 አመት ከሷ ጋር አመት እንኳን ከቀጠለ ጥሩ ነገር፣ አመትም አይቆዩም ለትንሽ ጊዜ እንግዲህ በደንብ እንትን እስከሚል ማለት ነው። ከዛ በኋላ እንግዲህ ዞር በይ ከፊቴ ነው የሚላት። ለማንኛውም በሌላ እስከምንገናኝ ድረስ የነበረን ቆይታ ይሄን ይመስላል። ሁላችሁንም ከልብ አመሰግናለሁ።